በከፍታና በዝቅታ ውስጥ እያለፈ የማይናወጥ የማይረበሽ የማይታወክ ሰው ማለት ነው። ያረፈ ሰው ማለት በህይወት ውጣ ውረድ ውስጥ ሆኖ በህይወት ውጣ ውረድ ውስጥ ነው። በህይወት ማዕበሎች ውስጥ እያለፈ በችግሮች ውስጥ እያለፈ በከፍታና በዝቅታ ውስጥ እያለፈ የማይናወጥ የማይረበሽ የማይታወክ ሰው ማለት ነው። ችግሮች አሉ። ማዕበል ይመጣል፣ ችግር ይመጣል፣ ከፍታ ዝቅታ ይመጣል፣ አፕስ ኤንድ ዳውንስ አሉ። ያ ያረፈ ሰው ግን አይናወጥም፣ አይረበሽም፣ አይታወክም፣ ቦታውን አይለቅም። እንደተረጋጋ ታገኘዋለሽ። ስለዚህ በዚህ ውስጥ ሲያልፍ ተረጋግቶ ተማምኖ እርግጠኛ ሆኖ ተስፋ ሳይቆርጥ ዙሪያው እንዲህ ተተራምሶ እሱ ግን ተረጋግቶ የሚኖር ሰው በአምላኩም ላይ ተማምኖ የሚኖር ሰው ማለት ነው። ያረፈ ሰው ማለት ብቻሽን መጀመሪያ ብቁ መሆን አለብሽ። ያለ ጓደኛ ያለ ምንም ነገር አይ ስታንድ አለውን፣ አይ ፋይት አለውን፣ አይ ዊን አለውን፣ አይ ፍላይ አለውን ብቻሽን። ከዛ ጓደኞች ካሉሽ ቶክሲክ የሆኑ ጓደኞች አይሆኑ ማለት አንቺን የሚያጣጥሉ የማይጠቅሙሽ አይሆኑ። ጥሩ ጓደኞች ካሉሽ ግን በጣም ጥሩ። የአእምሮ ጤናም ላይ ሲጠና ጥሩ ጓደኞች ያላቸው ሰዎች ጥሩ ህይወት አላቸው ይባላል። እና ለእረፍት ያረፈ ሰው ለመሆን የልብሽን ሄደሽ የምትነግሪያት ሚስጥርሽን የምትጠብቅልሽ አንደርስታንድ የምታረግሽ ሴት መኖሯ በጣም ጥሩ ነው ማለት ነው። ወይ ብቻሽን ሁኚ ወይ ጥሩ ጓደኞች ይኖርሽ። ጥሩ ያልሆኑ ጓደኞች ግን ይቅሩብሽ። እኔ የምወደው አባባል አለ። አይ ስታንድ አለውን፣ አይ ፋይት አለውን፣ አይ ዊን አለውን፣ አይ ፍላይ አለውን። እወደዋለሁ። አይ ስታንድ አለውን። አንዳንድ ነገሮች ዱ ኖት ስዌት ስሞል ስታፍ የሚል መጽሐፍ አለ። ዶንት ስዌት ስሞል ስታፍ ኤንድ ኢትስ ኦል ስሞል ስታፍ ይላል። ትንንሾቹ ነገሮች ናቸው የሚረብሹን። ነገር ማን ነው የሚያውቀው? እግዚአብሔር ብቻ። ማንም አያውቅም። ቀን ይዞ ቢመጣውን አታውቅምና ነገ በሚሆነው አትተማመን የሚል ይላል ሰለሞን። ቀን ይዞ የሚመጣውን አታውቅም፣ ነገን ማን ያውቅ? ማንም አያውቅም። ዛሬ እንዳንኖር ቢከለክሉን ሁለት ነገሮች አሉ። አንደኛ ትናንትና ነው፣ ሁለተኛ ነገ ነው። ትናንትና እየመጣ ይረብሸናል። ያጠፋሁት ጥፋት፣ የተሳሳትኩት ስህተት፣ ሰዎች የበደሉኝ ምናምን፣ ጸጸቱ፣ ቂሙ ብኑ እየመጣ ከኋላ ዛሬን ሊያበላሽብኝ ይፈልጋል። ስለ ነገ ማሰብና መጨነቅ ደግሞ እሱ ደግሞ ይረብሸኛል። በሰዎችን መደሰት፣ ሰዎችን አፕሪሼት ማድረግ። በአንቺ ዘመን የተገኙ ሰዎች አሉ፣ ኮንቴምፖራሪ ነው የሚባለው እና በእኔ ዘመን ያሉ ሰዎች አሉ፣ የተለያዩ አይነት ሰዎች አሉ። እነሱን ዝም ብዬ ከምተቻቸው ከማጣጥላቸው የሚያደርጉትን ነገር ከምጥል ኤንጆይ ማድረግ